በቡና እሴት ሰንሰለት ውስጥ ከአርሶ አደር ጀምሮ እስከ ላኪ ድረስ ያሉ ተዋናዮች የየበኩላቸውን ሚና ይጫወታሉ። በየፊናቸውም ከቡናው ዘርፍ ተጠቃሚ ሲሆኑ ይታያል። የእሴት ሰንሰለት ሲነሳ ግን በሰንሰለቱ ውስጥ የህፃናትና ሴቶች ጉዳይ ሲወሳ የአካል ጉዳተኞች ሚና ተጫዋችነትና ተጠቃሚነት ግን እምብዛም ሲወሳ አይስተዋልም። በምንም መስፈርት ይሁን የአካል ጉዳተኞች በእሴት ሰንሰለት ውስጥ ሚና መጫወትና ተጠቃሚነት መስፈን ለነገ የማይባልና አሌ የማይሉት ጉዳይ መሆኑ ግን እሙን ነው። በዚህ መልክ ሰንሰለቱ አካታች መሆኑ ዘርፉን ተጠቃሚ ከማድረጋቸው ባሻገር ይህን ተፈጻሚ የሚያደርጉ አካላት በዚህ አፈጻጸም የሚኖራቸው ገጽታ ከመናገር ባሻገር በራሱ የሚፈጥረው እርካታ ቀላል አይሆንም። በዚህ ረገድ ታዲያ ጉዳዩን ከዳር ለማድረስ በተግባር የተነሳሳው ብርሃን ለዓለም ላይፍ ፎር ዘ ወርልድ የተሰኘ መንግስታዊ ያልሆነ ድርጅት ከኢትዮጵያ ቡናና ሻይ ባለስልጣንና ሺሼር ፋውንዴሽን ለአካቶ ትግበራ ወይም ሺሼር ፋውንዴሽን አክሽን ፎር ኢንክሉዥን ከተሰኘ አገር በቀል ድርጅት ጋር በመቀናጀት አካል ጉዳተኞችን በቡና እሴት ሰንሰለት ውስጥ ጉልህ ሚና እንዲኖራቸውና ተጠቃሚም እንዲሆኑ ለማድረግ በመንቀሳቀስ ላይ ይገኛል። ለዚህም ተፈጻሚነት ፕሮጀክት በመቅረጽ በጅማ ዞን ሰቃ ጨቆርሳ ወረዳና ጅማ ከተማ ላይ ያሉ በሺሼር ፋውንዴሽን ለረጅም ዓመታት ተደራጅተው የቆዩ የአካል ጉዳተኞች ማህበራት በእሴት ሰንሰለት ውስጥ በልማቱም በግብይቱም እንዲንቀሳቀሱና ተጠቃሚ እንዲሆኑ ለማድረግ ፕሮጀክት ቀርጾ እንቅስቃሴ ጀምሯል። ይህን ፕሮጀክት እንዴት እንደቀረጹትና ወደ ትግበራውም እንዴት እንደገቡ የብርሃን ለዓለም ድርጅት የአካል ጉዳተኞች ዲቪዥን ዩኒት ኃላፊ አቶ መላኩ ተክሌ እንዲህ ብለውናል። አመሰግናለሁ። መላኩ ተክሌ ይባላለሁ። ላይፍ ፎር ዘ ወርልድ ውስጥ የዲሴብልቲ ኢንክሉዥን አድቫይዘሪ ዩኒት ሄድ ነኝ። እንግዲህ ዛሬ የምንገኘው ኦሮሚያ ክልል ጅማ ዞን ሰቃ ከተማ ነው። እንግዲህ ይህንን ስራ እየሰራን የምንገኘው ከጂአይዜድ ኢትዮጵያ ጽህፈት ቤት ጋር በጋራ በመሆን ላይፍ ፎር ዘ ወርልድ እንዲሁም ደግሞ ጅማ ዞን ላይ ካለው የሺሼር ፋውንዴሽን አክሽን ፎር ኢንክሉዥን ከተባለ አገር በቀል ድርጅት ጋር ነው በጋራ በመሆን እየሰራን የምንገኘው። ይሄው ማህበር ወደ 3.6 ሄክታር የሚሆን ደግሞ መሬት አላቸው። ወደ 3000 የሚጠጉ ችግኞችንም ተክለው በመንከባከብ ላይ ነው የሚገኙት። እንግዲህ በቅርብ ዓመታት ደግሞ ከዛም ምርት አግኝተው ወደ 1900 የሚጠጉ አባላት አሉ። ግን አክቲቭሊ ከዚህ ፕሮግራም የሚጠቀሙት ወደ 50-60 የሚጠጉ አካል ጉዳተኞች ናቸው። ከዛም ህይወታቸውን ያሻሽላሉ። የቤተሰባቸውንም ኢኮኖሚያዊ ሁኔታ የተሻለ እንዲሆን ለራሳቸውም ብሎም ለማህበረሰባቸው ለሀገሪቱ እንግዲህ ልማት ኮንትሪቢዩት ያደርጋሉ፣ ምርታማ ዜጋ ይሆናሉ ብለን ነው ተስፋ የምናደርገው። ይሄው ነው። ቡናና ሻይ ከዚህ አንጻር ያለው ሚና ምንድነው? ከእናንተ ጋር ያለው የቅንጅት አሰራር እንግዲህ ከመጀመሪያው ጀምሮ ከቡናና ሻይ ባለስልጣን ጋር በጣም በቅርበት ነው እየሰራን የምንገኘው። በተለይ ደግሞ ከስርዓተ ጾታና ማህበራዊ አካታችነት ክፍል ጋር በጣም በቅርበት ነው የምንሰራው። እንዲሁም ደግሞ ከቡና ስልጠና ማዕከሉም ጋር በቅርበት እንሰራለን። ከቡናና ሻይ ጋር ይሄንን ፕሮግራም ዲዛይን ከማድረግ ጀምሮ ከዚህ በፊትም እንደውም ጥናቶችን ሰርተናል። ከቡናና ሻይ ባለስልጣን ባለሙያዎች ጋር የተገናኘ ነው። በጂአይዜድ ድጋፍ በቡና እሴት ሰንሰለት ውስጥ እንዴት ነው አካል ጉዳተኞች የሚካተቱት የሚለውን ጥናት ሰርተናል። ከዚህ ፓይለት ፕሮጀክት ቀደም ብሎ ማለት ነው። ያንን ጥናትም ስንሰራ ከነሱ ብዙ ግብአቶችን አግኝተናል። የዛን ጥናት ግኝት መሰረት አድርገን ነው ይሄንንም ፓይለት የሆነ በጣም የአጭር ጊዜ ፕሮጀክት ነው። በአጠቃላይ ወደ 8 ወር አካባቢ የሚፈጅ ፕሮጀክት ነው። ከዛን ጀምሮ ነው ከቡናና ሻይ ባለስልጣን ጋር በቅርበት እየሰራን ያለ ነው። ለምሳሌ የተለያዩ ስራዎችንም በተለይ በፌደራል ደረጃ የቡናና ሻይ ባለስልጣንንም አቅም ያጎለብቱ አይነት ስራዎችንም ሰርተናል። የጅማ ዞን ላይ ያለው መሬት ላይ የሚሰራ
ፓይለት ስራ ነው። ግን በባለስልጣን መስሪያ ቤቱ ደረጃ ደግሞ ለምሳሌ ወደ 45 የሚጠጉ ቁልፍ የሆነ ሚና ያላቸውን የስራ ክፍሎች ባለሙያዎችን አካል ጉዳተኝነት ላይ የግንዛቤ ማስጨበጫ ስልጠና ለ2 ቀናት ሰጥተናል። ከዚሁም ደግሞ ባለፈ የቡናና ሻይ ባለስልጣን አካል ጉዳተኞችን ከማካተት አንፃር የት ጋ ነው የሚገኘው የሚለውን ለማየት የአካታችነት አሰስመንት ሰርተናል ከነሱ ጋር በጋራ በመሆን። ሌላው ደግሞ ዌብሳይቶች አሉ። የተለያዩ ቡናና ሻይ ባለስልጣን መረጃዎችን የሚያሰራጭባቸው 2 ዌብሳይቶች አሉ። ዋና የቡናና ሻይ ባለስልጣን ዌብሳይት እና የቡና ስልጠና ማዕከሉ ዌብሳይት ከተደራሽነት አንፃር አንድ አይነ ስውር አንድ አካል ጉዳተኛ ወደዛ ዌብሳይት ድረገጽ ቢሄድ ያ ድረገጽ ምን ያህል ተደራሽ ነው የሚለውን ለማየት አሰስመንት ሰርተን ግኝቱን ለባለስልጣን መስሪያ ቤቱ አስገብተናል። ይሄም ዌብሳይቶቹ በሚሻሻሉበት ጊዜ አካል ጉዳተኞች ከማካተት አንፃር ምን ነገሮች መስተካከል ይኖርባቸዋል፣ መሻሻል ይኖርባቸዋል የሚለውን ሐሳብ ይሰጣል። ከዚሁም ደግሞ ባለፈ በቲዮሪ የሰጠነውን ስልጠና የቡና ስልጠና ማዕከል ላይ አካል ጉዳተኞ ወጣቶች ገብተው ስልጠናውን መውሰድ እንደሚችሉ ውጤታማ መሆን እንደሚችሉ የሚያሳዩ ስራዎችን እየሰራን ነው። አሁን ይሄንን እየተነጋገርን ባለበት ወቅት ወደ 5 የሚጠጉ የወጣቶች የቡና ቆላል ላይ፣ ቀመሳ ላይ፣ የባሬስታ ላይ፣ ቡና ኤክስፖርት ፕሮሰስ ላይ እንደምታውቁት በቅርብ የተጀመረ ስልጠና ዘርፍ ነው። እዚህ ላይ አብላጫዎቹ ሴት አካል ጉዳተኞች ናቸው። ግን መስማት የተሳናቸው፣ የቁመት ውስንነት ያላቸው፣ የእግር ጉዳት ያላቸው ወጣት አካል ጉዳተኞች ገብተው በቡና ስልጠና ማዕከሉ ላይ የተሳተፉ ስልጠና አካታች በሆነ መልክ እየወሰዱ ነው። ስልጠናዎቹንም እንደጨረሱ ደግሞ ምንድነው የምናደርገው? የስራ ቦታ ላይ ልምምድ የተለያዩ ቡና ዘርፍ ላይ የተሰማሩ የግል ባለሀብቶችም የሆኑ ቢዝነሶች ጋር ሄደው የተግባር ደግሞ ስልጠና እንዲያገኙ ያንንም እስከማመቻቸት ድረስ የደረሰና ይህንን ሁሉ አሁን ያነሷቸውን ስራዎች ደግሞ ዘላቂነት የሚያረጋግጠው የሚጠቀልለው ስራ ለባለስልጣን መስሪያ ቤቱ የዲሴቢሊቲ ኢንክሉዥን ስትራቴጂ አካል ጉዳተኝነትን በምን መልክ ነው በባለስልጣን መስሪያ ቤቱ ስራዎች ውስጥ የሚያካትተው የሚለውን የሚያሳይ ስትራቴጂ እየተዘጋጀ ነው የሚገኘው። ይሄ ምንድነው በኮንሰልታንቶች የሚሰራ ሆኖ ግን ባለስልጣን መስሪያ ቤቱ ቡናና ሻይ ባለሙያዎች ግብአት ሰጥተውበት እነሱ ተመልክተውት አስተያየት ሰጥተው በልጽጎ ወደ ትግበራ የሚውል ይሆናል። ስለዚህ በጣም ሲስተማቲክ በሆነ መልክ ተገማች በሆነ መልክ ዘላቂነት ባለው መልክ የአካል ጉዳተኞችን ጉዳይ ለመምራት ባለስልጣን መስሪያ ቤቱን ጥሩ ቁመና ላይ እንዲሆን ያደርገዋል። ከዚህ ደግሞ የወሰድናቸውን ልምዶች ደግሞ ቀምረን ወደፊት በሚኖሩ ፕሮግራሞች፣ ፕሮጀክቶች ውስጥ ስራዎችን ለማስፋት ነው እንግዲህ እቅድ ይዘን እየሰራን ነው። በዚህ መልኩ የተቀረጸው ፕሮጀክት ወደ ትግበራ ተገብቶ ሰቃ ጨቆርሳና ጅማ ከተማ የሚገኙ የአካል ጉዳተኞች ማህበራት በፕሮጀክቱ መሰረት ያከናወኗቸውን ስራዎችን ለመጎብኘት ከኢትዮጵያ ቡናና ሻይ ባለስልጣን ከብርሃን ለዓለምና ሺሼር ኢትዮጵያ የተውጣጣ ቡድን ጅማ ዞን ተገኝቷል።
ቡድኑ በቅድሚያ በተቀረጸው ፕሮጀክት መሰረትና በፕሮጀክቱ በተደረገ ድጋፍ በሰቃ ጨቆርሳ አካል ጉዳተኞች ማህበር እየተከናወነ የሚገኘውን የቡና ልማት ጎብኝቷል። በዚህ መልኩ ጉብኝት በሚካሄድበት ወቅት ስለ ልማት እንቅስቃሴው ገለጻ ሲያደርጉ የነበሩት የሰቃ ጨቆርሳ አካል ጉዳተኞች ማህበር ሊቀመንበር አቶ ፈዋድ ዝናብ አባቦራን አግኝተን ስለ ማህበሩና የቡና ልማት እንቅስቃሴው አስመልክቶ አነጋግረናቸው እንዲህ ብለው አባላችን የተመሰረተው ከዛሬ 20 ዓመት በፊት ነው እና ቆም ነበረ እና ማህበሩ ዛሬ አጠቃላይ እንደወረዳው ወደ 1000 ምናምን አባላት እና አሁን እኛ አባል ብለን ያለን እስከ 60 ሰው አለን። በቋሚነት 60 አባላቶች አሉት የአካል ጉዳተኞች እና ይሄ ማህበር እነዚህ ማህበር አባላት በሚፈለገው ሰዓት በሚፈለገው ቦታ የሚገኙ ናቸው 60ዎቹ እና ማህበሩ አሁን ባለው 3600 ካሬ መሬት አለው። ህጋዊ መሬት ነው፣ ካርታው ያለው ባለቤትነቱ የአካል ጉዳተኛ ማህበር ነው። የሰቃ ጨቆርሳ ወረዳ ማለት ነው የጅማ ዞን እና አሁን ያለነው የዳለ በቆሎ ነበረ። የበቆሎ ምርት አምርተናል እና ይሄን የበቆሎ ምርት በጣም በሚገርም ሁኔታ አስገብተን አሁን በቦታው ደርሰዋል። አሁን ይሄ አገዳ የቆየበት ምክንያት ያው ትንሽ በጋ ስለሆነ ቡና በብዛት ተክለናል። ከ3000 በላይ ችግኝ ተክለናል። አጠቃላይ ከአንድ ወር 2 ወር በፊት ደግሞ 2700 የተከልነው እና አሁን ይሄ ሁሉ ማሳ በሰብል እንትን ቡና፣ ሙዝ እና አቮካዶም የተተከለበት መሬት ነው እና ማህበሩ በጣም ጠንካራ ማህበር ነው። ብዙ አሪፍ አባላቶች አሉን። ያንዳንዳቸው ድጋፍ ያደርጉልናል። በተለይ ላይት ኦፍ ዘ ወርልድ ድርጅት በጣም የሚገርም ድጋፍ ነው የሚያደርግልን። እያንዳንዱ ማለት አሁን እቃ አቅርቦት አሁን እንትን ችግኝ ገዝቶልናል። የግንዛቤ የሚያስፈልገንን ግንዛቤ ሁሉ ያስጨበጡን እድሎች ጊዜ ነበር እና አሁን ደግሞ የጠየቅናቸው ጥያቄዎች አሉ። በቅርብ ጊዜ እንደሚመለስም ቃል ገብቶልናል። ስለዚህ አሁን እኛ አዌርነስ ራሱ የሚያስፈልገንን በበቂ ሁኔታ እየሰጡን ነው ያሉት። ኦኬ ከቡና ልማት አንፃር ያው ቡናው ችግኙ ከመምጣቱ በፊት ነው ሀሳቡ የመጣው አይደለ? ሀሳቡ ሲመጣ ችግኝ ይመጣላችኋል፣ የት ነው የሚተከለው፣ እንዴት ነው የሚተከለው የሚለው ነገር ስንጠየቅ አንደኛ መሬቱን ያሳየነው፣ ሁለተኛ ሰዎቻችንን ያሳየነው፣ የእኛን አባላቶች ያሳየን። እነዛን አባላቶች ሲያዩ በጣም ደስተኛ ሆኑ። ችግኙ ተገዝቶ ተተክሏል። መሬት ላይ ነው ያለው። ችግኙን ተንከባክቦ ለማሳደግ ደግሞ ምንድነው የሚያስፈልገው የሚለው ጥያቄ ሲመጣ የሚያስፈልገውን ነገር እያቀረቡልን ያሉት በአሁኑ ሰዓት። ምን ያህል ችግኞች ናቸው? በምን ያህል መሬት ላይ ተተክሏል? እስካሁን 3600 ካሬ ነው። ወደ 2700 ተተክሏል። አሁን 2300 ይቀራል። 2300 ደግሞ ቦታ ለይተናል። በጣም ቀዝቃዛ ምቹ የሆኑ ቦታ አለን። ያ ቦታ ላይ ለመትከል አሁን ጉድጓድ እየተቆፈረ ነው ያለው። የተቆፈረም አለ፣ ድጋውን ይጨመራል። አሁን ላይ ያሉት ደግሞ አሁን እዛ ዳስ ተሰርቶላቸው አሁን ስንወጣ ማየት እንችላለን፣ ይተከላሉ። ኦልሞስት ከአንድ ሳምንት በኋላ የለም በቃ ተተክሎ ነው የምናገኘው። በዚህ ስራ የአካባቢ ማህበረሰብ ድጋፍ ምን ይመስላል? የአካባቢ ማህበረሰብ ከሚባለው በላይ አዌርነስ አለው። በቃ በራሱ ጊዜ እኛ የሆነ ስብሰባ አብረን አልተቀመንም፣ የግንዛቤ ማስጨበጫ ፕሮግራም አልነበረም። ሰው በራሱ ጊዜ በባህላችን ደቦ ይባላል። ደቦ ይወጣልን እየተከለ እየቆፈረ እየተባበረ ነው ያሉት። ጥበቃም ያደርጉልናል። ምክንያቱም አባላቱ ከተማ ነው የምንመጣው። ትንሽ ወደ 10 ደቂቃ 20 ደቂቃ የሚሆን ወጣ ይላል ቦታው። እነሱ ናቸው ጥበቃ እያደረጉልን ያሉት። ግባት የሚያስፈልጉት አሁን ለምሳሌ መሳሪያ ነው። መጀመሪያ የእርሻ መሳሪያ የምንላቸው እንደ ገጀራ፣ ማጭድ፣ ዛፓ፣ አካፋ፣ ጋሪ፣ የውሃ መርጫ፣ ሮቶ ነገር ያስፈልገናል። ምክንያቱም ገና ጅምር ላይ ስላለን ያን ጠይቀናል። በእኛ በኩል እንደሚቀርብልንም ያው ተስፋ አለን።
የወረዳው አስተዳደር ካልን ለምሳሌ ትልቁና ዋነኛው የተጫወቱልን ሚና ይሄ መሬት የአካል ጉዳተኛ ማህበሩ ንብረት አድርገው ነው የሰጡት እንጂ ኪራይም አይደለም ጊዜያዊም አይደለም። በቋሚነት የማህበሩ ንብረት ነው። ካርታ ወጥቶለት በግላችን ማህበሩ ሙሉ አባል የባለቤትነት ስሜት ሰምቶት ነው ያለው። ሲቀጥል እንደዚህ የተለያየ አካላት ድርጅቶች መጥተው እንደዚህ አይነት አካል እንፈልጋለን ብሎ ሲጠይቁ ቀጥታ ከኛ ጋር ያገናኙናል። እነሱ ያስማሙናል። እኛን አገናኝተው የሚያስፈልገውን ድጋፍ ባለሙያ መላክ፣ የምክር አገልግሎት፣ ሌላም በአቅማቸው መደገፍ የሚያለባቸው አሁን ቢሮ አለ። ለምሳሌ በአስተዳደር አካላት ድጋፍ ነው ቢሮ ያገኘ ነው። እዚህ የወረዳው ጤና ቢሮ ግቢ ውስጥ ነው ቦታ ያለን። ደስ የሚል ቦታ ቢሮ፣ እሱንም ማየት እንችላለን። እና በቃ ጥሩ ድጋፍ ነው ያለው። እነሱም አጠናክረው እንዲቀጥሉ በዚህ አጋጣሚ ማስተላለፍ ፈልጋለሁ። ችግኞቹ ከየት የመጡ ናቸው? ከወረዳው ግብርና ቢሮ ችግኝ ጣቢያ አለ። ባለሙያውም ሰጥተውናል። አለምፀሐይ ተማም አሁን ከኛ ጋር ነው የሚሰራቸው። ቡድኑ በሰቃ ጨቆርሳ ማህበር እየለማ የሚገኘውን የቡና እርሻ ቦታና የችግኝ እንክብካቤ ስራ ከቃኘ በኋላ በቡና እሴት ሰንሰለት ውስጥ ሊኖሩ የሚገባቸው እውቀትና ክህሎቶች ላይ ስልጠና እየተሰጠ ወደሚገኝበት ቦታ በማምራት የስልጠና አሰጣጡን ሂደት ተመልክቷል። እንደ ግብአት እገዛው ሁሉ በልማቱም በግብይቱም የሚሰጡ ስልጠናዎች በብርሃን ለዓለም የተቀረጸውና ተግባራዊ የሆነ የሚገኘው ፕሮጀክት የፈንድ ድጋፍ የሚሰጡ ስልጠናዎች ናቸው። ልማቱም ግብይቱም የቡና እሴት ሰንሰለት የሚጠይቀውን ሳይንሳዊ እውቀት ያማከለ እንዲሆን ፕሮጀክቱ የስልጠና መርሃ ግብርን በመንደፍ ከሚመለከታቸው አካላት ጋር በዋናነት ከሺሼር ፋውንዴሽን እና ግብርና ተቋማት ጋር በመሆን ስልጠናዎች እንዲሰጡ በማድረግ ላይ ይገኛል። መንገሻ እባላለሁ። ከኢትዮጵያ ቡናና ሻይ ባለስልጣን ነው የመጣሁት። ሴቶችና ማህበራዊ ጉዳይ ውስጥ ብዙ ዘርፎች አሉ። ከዛ ውስጥ አንዱ የአካል ጉዳተኞችን ጉዳይ ይዞ የመስራትን ያካትታል ማለት ነው። እዛ ውስጥ በስራ አስፈጻሚነት ነው የምሰራው እና በዚህ መልኩ ተሰባስባችሁ ስልጠናውን እየወሰዳችሁ በማግኘቴ እጅግ በጣም ደስ ብሎኛል። የኛ መስሪያ ቤት የሚሰራበት ቡና ሻይና ቅመማ ቅመም ነው። ከዛ ውስጥ አንዱ የቡናን ስራ እየሰለጠናችሁ ነው ያገኘናችሁ ማለት ነው። ይሄ በጣም ደስ የሚል ግን ይሄን ስልጠና ማን እንዳስተባበረ ማን እንደሚሰጥ ደግሞ ማወቅ አለባችሁ አይደል? ይሄንን ከእናንተ ሌላም ሰው መጥቶ ሲጠይቃችሁ ይሄ ድርጅት ነው እየሰጠን ያለው እናመሰግናለን እንደዚህ ደግሞ መባል አለ፣ እውቅና መስጠት አለብን አይደል? ስለዚህ እነ መላኩ በዚህ በኩል ፎካል ፖይንቶቻችሁ በደንብ ስራውን መስራት አለባቸው ማለት ነው። የሞኒተሪንግ አንዱ አካል የድጋፍና ክትትል አንዱ አካል ይሄ ስለሆነ ማለት ነው። ስለዚህ አንዱ እሱ ነው። አሁን ቴክኒካል የሆነ ስልጠና ነው እየሰለጠናችሁ ያላችሁት፣ የንድፈ ሀሳብ ስልጠና ነው። ከዛ በኋላ ደግሞ የተግባር ስልጠና ደግሞ ይቀጥላል ብለን እናስባለን። ያ ካልሆነ የቡና ስራ እዚህ ቁጭ ብቻ ተብሎ በሚሰጥ ስልጠና ግቡን አይመጣም። እየነካችሁ መስራት አለባችሁ። ምክንያቱም ነገ ወታችሁ ልሰሩበት ነው አይደለ? በእርግጥ የቡና ሰዎች እንደመሆናችሁ መጠን ስለ ስራው አዲስ ትሆናላችሁ ብለን አናስብም። ሀገር በቀል እውቀት አለ በአካባቢው ስለ ቡና። ከባለሙያው በላይ የሚያውቀው ማን ነው? አርሶ አደሩ ነው። ለምን? ህይወቱ ነው ቡና። ስለዚህ እሱንም ባቀናጨ ሳይንሱንም ባማከለ መልኩ ደግሞ ስናደርገው የበለጠ
ውጤታማ እንሆናለን ማለት ነው። ይሄንን ለማድረግ ነው አሁን ስልጠናውን በዋናነት ያስፈልገውና እዚህ በክፍል ውስጥ የምትወስዱትን ስልጠና ወታችሁ ትሰሩታላችሁ። ማህበሩ እንደ ማህበር በቼሻየር ላይፍ ፎር ዘ ወርልድ እንዲሁም ደግሞ ጂአይዜድ ተባብረው ማለት ይሄን ስልጠና ያቀናጁት። ስለዚህ ይሄ ስልጠና እንደዛ እንደመሆኑ መጠን እናንተ ደግሞ ወስዳችሁ በአግባቡ መጠቀም መቻል አለባችሁ። አንድ ሌላው ይሄን ስልጠና ስትወስዱ ማህበሩ የራሱ የችግኝ ቦታ አለው አይደል? አንዳንዶቻችሁ ልታውቁ ትችላላችሁ። እርሻ አለ። እዛ እርሻ ላይ ሄደን ጎብኝተን ነው የመጣነውና እዛ ጋር ጥሩ ነገሮች አሉ። ያ ለማን ነው የሚጠቅመው? በቀጥታ ለእናንተ ላይሆን ይችላል። የማህበሩን አቅም ለማጎልበት ግን እንደ ማህበሩ የገቢ ምንጭ ሆኖ ሊያገለግል ይችላል። ከዛ ማህበራችሁ ሲያድግ ደግሞ ሌሎች አማራጮችንም ትፈጥራላችሁ ማለት ነው። ሌሎችም እናንተ አሁን የተገለጸላችሁ ሊኖር ይችላል ላይሆንም ይችላል። ሌሎችም አክቲቪቲዎች አሉ፣ ተግባሮች አሉ እና እሱን ለማለት ፈልጌ ነው። ከዛ በተረፈ ግን ሁላችሁም በየቤታችሁ ቡና እንዳላችሁ አሉ። የራሳችሁ ባይኖራችሁ የቤተሰባችሁ ይኖራችሁ። ስለዚህ እዚህ የምታገኙትን እውቀት ወስዳችሁ ቡናችሁ ላይ ማሳችሁ ላይ መተግበር ወደ ተግባር መቀየር ያስፈልጋል ማለት ነው። የባህሉም እንዳለ ሆኖ ሳይንሱም እንዳለ ሆኖ ሁለቱንም አጣምሮ የበለጠ ውጤታማ ስራ መስራት የሚቻልበትን እድል መፍጠር መቻል አለባችሁ ለማለት ነው። እጅግ በጣም አመሰግናለሁ። እኔ ፍቅረ ማርቆስ አድማሱ እባላለሁኝ። ከላይፍ ፎር ዘ ወርልድ አዲስ አበባ የመጣ ነው ከመላኩ ጋር። እንግዲህ ይህን ፕሮጀክት ከመጀመሪያ አሰስመንት ከመስራት ጀምሮ ፕሮጀክቱን ቀርጾ እስከ መተግበር ድረስ እንግዲህ ላይፍ ፎር ዘ ወርልድ ትልቁን ድርሻ ይወስዳል ማለት ነው። ስለዚህ ይሄንን ፕሮጀክት ስንቀርጽ በዋናነት እንግዲህ ጂአይዜድ ይህን ፕሮጀክት ፈንድ በማድረግ ትልቁን የፈንዲንግ ሰፖርት ያደረገ ድርጅት ነው። ሌላው ቸሻየር ፋውንዴሽን አክሽን ፎር ኢንክሉዥን ደግሞ ይሄንን መሬት ላይ ያለውን በማስተባበር በጣም ትልቅ ስራዎችን በመስራት እናንተ ጋር በመድረስ ይህንን ስልጠናውን የፕላንቴሽኑን የኮፊ ፕላንቴሽኑን ይሄ አሁንም የማሽን ተከላውን ትልቅ ስራዎችን እየሰራ ያለው ቸሻየር ነው። ስለዚህ ትልቅ የቅንጅት ስራዎች ናቸው እየተሰሩ ያሉት። ከኢትዮጵያን ኮፊ ኤንድ ቲ ኦቶሪቲ ጋርም እንዲሁ በትልቁ በቅንጅት እየሰራ ነው። ቴክኒካል ሰፖርት እንግዲህ ብዙ ባለድርሻዎች እየተሳተፉበት ያለ ትልቅ ፕሮጀክት ነው ማለት ነው። ስለዚህ ይሄንን እናንተ ግንዛቤ ውስጥ እንድታስገቡ ያስፈልጋል ማለት ነው። ምክንያቱም ይሄ ትልቅ ኢንቨስትመንት ነው። አንደኛ እንደ ፓይለት ፕሮጀክት ነው የምንወስደው፣ እንደ ሙከራ ነው። ይሄ በጂአይዜድም በላይፍ ፎር ዘ ወርልድም በኩል እንደ ፓይለት ነው የምንወስደው ይሄን ፕሮጀክት። ይሄ ፕሮጀክት እንግዲህ በዋናነት ሀሳቡ ከእርሻ ጀምሮ እስከ የት ድረስ ነው? እስከ ቡና እስከምንጠጣበት ድረስ አይደለም። ከእርሻ ከማሳ ጀምሮ እስከ ቡና ኮፊ ፕሮሰስ ተደርጎ ቡና ፕሮሰስ ተደርጎ እስከሚጠጣበት ድረስ ተቆልቶ እስከሚጠጣበት ያለውን ሂደት በሙሉ በዚህ ቫልዩ ቼን ውስጥ ያለውን ሂደት በሙሉ የሚያካትት እያንዳንዱን ነገር የሚያካትት ፕሮጀክት ነው። ስለዚህ ይሄ እንግዲህ በዚህ ውስጥ የእናንተ ድርሻ የአካል ጉዳተኛ ማህበራት ድርሻ ትልቅ ከፍተኛውን ድርሻ የሚወስድ ነው። በዚህ በእርሻው ሂደት ውስጥ እንግዲህ አይተናል፣ የማሳ ጉብኝት አድርገናል። ኦልሞስት ወደ 2700 ችግኞች የበቀሉበት ሁኔታ አለ። አሁንም ሌሎች የቀሩት እንዲተከሉ አቅጣጫ የተቀመጠበት ሁኔታ አለ። እዛ ውስጥ በጣም የእናንተን ተሳትፎ እንፈልገዋለን። የእናንተ ተሳትፎ እዛ ላይ በጣም ትርጉም ያለው ተሳትፎ ኑሮ በቅሎ እያንዳንዱ ነገር ምን መሆን አለበት? ፍሬ የሚያፈራ መሆን መቻል አለበት። እዛ ላይ በደንብ ኃላፊነት እንድትወስዱና እንድትሰሩ እንፈልጋለን ማለት ነው። ምክንያቱም ይሄ ፍላጊንግ ፕሮጀክት ነው የምንለው ለኛ የመጀመሪያ ማሳያ ፕሮጀክታችን ነው። ይሄኛው ውጤታማ ከሆነ ነው ሌሎች ትልልቅ ስራዎች የሚሰሩት። ስለዚህ እዚህ ላይ በደንብ ጠንካራ ሆናችሁ ካልሰራችሁ ሌሎች ስራዎች ምን አይሆኑም፣ መምጣት አይችሉም። ስለዚህ እዚህ ላይ ሁላችሁም ኃላፊነት ወስዳችሁ እንድትሰሩ እንፈልጋለን። ስልጠናውንም ሌሎችም ስራዎች በእኔ ኃላፊነት የኔ ነው በሚል በደንብ ተግታችሁ እንድትሰሩ ነው የምንፈልገው።
ሁለተኛ ከዚህ ከፕሮጀክት ስራ ጋር በተያያዘ እንግዲህ የማሽን ተከላው በቅርቡ ይከናወናል። እዛ ውስጥም የምትሳተፉት በሙሉ ጠንካራ ሆናችሁ ተሳተፉና ስራ ላይም ጠንካራ የሆኑ ስራዎች እንዲሰሩ በደንብ ስራ ውጤታማ እንዲሆን እንፈልጋለን። ውጤታማ ሆኖ ማሽኑ ፕሮሰስ አድርጎ የመቆያ ማሽን አለ፣ ግራይንዲንግ ሮስቲንግ አለ። ይሄ ግራይንድ የሚያደርግ ደግሞ የሚፈጭ 3 አይነት ማሽኖች ናቸው። እነዚህ ማሽኖች በሙሉ ምንድነው እናንተ ተሳትፋችሁ ውጤት የሚያመጣ እንደውም ቅድም እየነገርኩት ነበረ ለታየ እዚህ ኔክስት ለቪዚት ስንመጣ ምን ማድረግ እንፈልጋለን? ፓክ ተደርጎ የተቆላ የተፈጨ ቡና ገዝተን መሄድ እንፈልጋለን እና እኛ ውጤቱን በዛ ደረጃ ነው የምንፈልገው። ስለዚህ እነዚህ ስራዎች ላይ የእናንተ ተሳትፎ በደንብ ተሳትፋችሁ ውጤቱን የምታሳዩበት እንዲሆን እንፈልጋለን ማለት ነው። እውነቱን ለመናገር አሁን ባለው እዚህ ድረስ ባለው ስራ ሁላችሁም በጣም ንቁ ተሳትፎ እያደረጋችሁ እንደሆነ ከነፈዋድ ብዙ ነገሮች ተምረናል፣ አይተናል። ቀጣይ ደግሞ ባለችን ጊዜ የተሻለ ስራ እኛም ክሎዝሊ ነው እየተከታተልን ያለነው እና በደንብ ውጤት የሚያመጣ ስራ ተሰርቶ ይሄ ፕሮጀክት ሰክሰስፉል ሆኖ ሌላም ትልቅ ፕሮጀክቶች የሚመጡበት ሁኔታ እንዲሆን እንፈልጋለን። እየተሳተፋችሁ ላላችሁት በንቃት እየሰራችሁ ላላችሁት ሁሉ በጣም እናመሰግናለን። ቴንኪዩ። ከስልጠናው ቅኝት በኋላ ያገኘናቸው በአካል ጉዳተኞች ዙሪያ የሚንቀሳቀሰው ሺሼር ፋውንዴሽን ለአካቶ ትግበራ ሀገር በቀል ግብረሰናይ ድርጅት ፕሮግራም ዳይሬክተር አቶ ታዬ ክንፉ ስለ ድርጅቱና በወቅቱ ሲከናወን የነበረ ቅኝት አስመልክቶ አነጋግረናቸው የሚከተለውን ብለውናል። ስሜ ታዬ ክንፉ ይባላል። የመጣሁት ከሺሼር ፋውንዴሽን አክሽን ፎር ኢንክሉዥን ዋና መስሪያ ቤት የዛ መስሪያ ቤት ፕሮግራም ዳይሬክተር ነኝ። ድርጅታችን ሺሼር ፋውንዴሽን አክሽን ፎር ኢንክሉዥን የሚባል ሀገር በቀል ግብረሰናይ ድርጅት ነው። የተቋቋመው እንደ አውሮፓውያን አቆጣጠር በ1985 ነው። ድርጅታችን በዋናነት የሚሰራው የአካል ጉዳተኝነትን መከላከል፣ ሁለገብ የታድሶ አገልግሎት መስጠት እንዲሁም ደግሞ አካቶ ልማት ላይ ነው የሚሰራው። በዋናነት መርህ አድርጎ የሚሰራው ማህበረሰብን መሰረት ያደረገ አካቶ ልማት ነው የሚሰራው። ይህንን ተግባሩን ደግሞ የሚያከናውነው በሀገራችን ባሉ 3 ዋና ዋና ክልሎች ነው። በአማራ ክልል እንዲሁም ደግሞ በኦሮሚያ ክልል እና በአዲስ አበባ ከተማ መስተዳደር ባሉ አካባቢዎች ሁሉ እየተንቀሳቀሰ ሲያገለግል የቆየና በማገልገልም ላይ ያለ ድርጅት ነው ማለት ነው። ስለዚህ በዚህ በተለይ ከአካቶ ልማት ጋር በተያያዘ አካል ጉዳተኞች በሁሉም የልማት እንቅስቃሴ ተሳታፊ እንዲሆኑ ከማድረግ አኳያ የምንሰራቸው መጠነ ሰፊ ስራዎች አሉ። ከዛ ውስጥ አንዱ እንግዲህ ከላይት ፎር ዘ ወርልድ ጋራ ሆነን በጋራ የምንሰራው እዚህ ጅማ ከተማ በጅማ ዞን የሰቃ ወረዳ ላይ ያሉ ፋርመርስ ወይም ደግሞ አርሶ አደሮች በቡና ምርት ላይ የተሰማሩትን እነሱን በተለይ አካል ጉዳተኞችን ከመደገፍ አኳያ በዚህ የእርሻ ልማት ላይ ተሳታፊ ሆነው ምርታማ እንዲሆኑ አይችሉም የሚል አመለካከት ስለነበር አካል ጉዳተኞች ላይ ያንን የተዛባ አመለካከት በመቀየር ሺሼር ከዚህ ቀደም በዚህ አካባቢ ሰፊ ስራዎችን ሰርቷል። የግንዛቤ ማስጨበጫዎችን ሰርቷል። ስለዚህ አሁን ላይ ለውጡን ስናየው በአመለካከት ብዙ ነገሮች ተቀይረው በጎ አዎንታዊ አመለካከቶች ወደ አካል ጉዳተኞች እየመጡ ይገኛሉ። ያንን መሰረት አድርገን ደግሞ አካል ጉዳተኞች በልማት ተሳታፊ የሚሆኑት ደግሞ በኢኮኖሚ ራሳቸውንም ሲችሉ ነው። ስለዚህ በኢኮኖሚ ራሳቸውን ከሚችሉባቸው አንዱ የኢኮኖሚ ዘርፍ ደግሞ በቡና እርሻ ላይ በተለይ አካባቢው ጋርም ከቡና እርሻ ጋር የተያዘ ስለሆነ አካል ጉዳተኞች በዚህ ውስጥ እንዲሳተፉ
አቅማቸውን አውጥተው እንዲጠቀሙና አይችሉም የሚለው መንፈስ ቀይረው እንደሚችሉ ለማሳየት ለማድረግ የጀመርነው ፕሮጀክት ነውና በቅንጅት በመሆን እንግዲህ እዚህ በተሰራው ስራ መሬት አግኝተዋል፣ የእርሻ መሬት። በዛ እርሻ መሬት ደግሞ የችግኝ ተከላዎች ተደርገዋል። የቡና ችግኝ ተከላ ስልጠናዎች በተለያዩ መንገድ እየተሰጡ ይገኛሉ። ስለዚህ አሁን አካል ጉዳተኞች በዚህ ተሳትፈው ወደፊት ከዚህ ምርት ተጠቃሚ የሚሆኑበት ምርታቸውን አውጥተው ደግሞ ለገበያ በተወዳዳሪነት የሚያቀርቡበት ያንንም ስትራክቸር ወይም ሲስተም እየዘረጋንላቸው ነው የምንገኘው እና ውጤታማ የመሆን ፕሮባቢሊቲው በጣም ሰፊ ነው ብዬ ነው የማምነው። ሶስቱ አካላት ከቡናና ሻይ እና ከላይፍ ፎር ወርልድ ጋር ያለው ቅንጅታዊ አሰራራችሁ በምን መልኩ ነው? መልካም። በተለይ እንግዲህ እንደምታየው የዚህ የቡና ሴክተር ከባለሙያዎች በሚደረግ ድጋፍ ነው ውጤታማ ሊሆን የሚችለው። ከዚህ አንጻር የቡናና ሻይ ባለስልጣን በዚህ መስኬሪያ ላይ እንደ ባለቤትም ብዙ እውቀቶችን ሊያስተላልፍልን የሚችል ትልቅ ተቋም ስለሆነ በቅንጅት ከቡናና ሻይ ባለስልጣን ካሉ ባለሙያዎች ጋር በመሆን እዚህ በአካል እዚህ ድረስ በመምጣት የተለያዩ ሙያዊ ድጋፍ እየሰጡን በስልክም እየተገናኘን በተለይ የነሱ ሙያዊ አስተዋጽኦ ቀላል አይደለም፣ ለስራ ውጤታማነትም ደግሞ ከፍተኛ አስተዋጽኦ ስለሚያደርግ ከነሱ ጋር በቅንጅት ላይት ፎር ዘ ወርልድ ቼሼር ፋውንዴሽን ሆነን በጋራ እየሰራን ነው የምንገኘው። እስካሁን የተመዘገበው ውጤት ምንድን ነው ብለን እንችላለን? በተለይ በቡናው ሴክተር እስካሁን እንግዲህ በቡና እንደ ሀገር ኢኮኖሚ ስንመለከተው በጣም ምርታማና ውጤታማ ነው በብዙ መልክ። ትልቁ ነገር እኛ ፎከስ እያደረገን ያለ ነው ግን አካቶን ለማምጣት አካል ጉዳተኞችን በዚህ ውስጥ ተሳታፊ ለመሆን አትሊስት ሞዴል የሆኑ ስራዎች እንዲሰሩ ለማስቻል እዚህ ጋር በፓይለት መልክ የጀመርናቸው ነገሮች ምንድነው አካል ጉዳተኞች ተሳታፊ እንዲሆኑ የማድረግ እንቅስቃሴ ነው እየሰራን ያለ ነው እና ከጅምሩ ስናየው በጣም ሰፊ ግንዛቤ ነው ያገኙት። አትሊስት አሁን ባገኙት ደግሞ የቡና ድጋፍ የዚህ ችግኝ ድጋፍ እንደ ሺድ ስትራክቸር ተሰርቶ የቡና ማሽኖች ወደ አካባቢ ይመጣሉ። እሱን ተጠቅመው እንግዲህ ከምርቱም ደግሞ ቡናቸውን ቆልተው አሽገው መጨረሻ ላይ ለምርት የሚያቀርቡበትን ሁኔታ ማመቻቸት ስለሆነ ይሄ ጥሩ መስመር ይዞልናል። ውጤቱን እንግዲህ በቅርብ ጊዜ የምናየው ነው የሚሆነው። ግን ከጅምሩ ስናየው ሂደቱንም ስናየው እጅግ በጣም አመርቂና ጥሩ ነው ብዬ ነው የምወስደው። አመሰግናለሁ። በቅኝቱ ወቅት ለጉብኝት በቦታው የተገኘው ቡድን ጠንካራ ጎኖችን ያወደሰ ሲሆን የታዩ ክፍተቶችን በመንገር ማስተካከያዎች እንዲደረጉ አቅጣጫ ሰጥተው በጅማ ከተማ ያለው ማህበር እንቅስቃሴ ለመቃኘት የመልስ ጉዞ ወደ ጅማ ከተማ ተጓዘ። እንደ ሰቃ ጨቆርሳው ማህበር ሁሉ የጅማ ከተማ አካል ጉዳተኞች ማህበር በፕሮጀክቱ የተነደፈ ተግባራት ለማከናወን እየተጋ ያለ ማህበር ነው። ከፕሮጀክቱ አንጻር የዚህ ማህበር ተግባር ለየት የሚያደርገው በቡና ንግድ ላይ የሚሰማራ መሆኑ ነው። የሰቃ ጨቆርሳ ማህበር በቡና ልማት፣ የጅማው ደግሞ በቡና ንግድ የአንድ ሳንቲም ሁለት ገጽታ ሆነው በእሴት ሰንሰለት ውስጥ ሚና ይጫወታሉ፣ ተጠቃሚም ይሆናሉ ተብሎ ይታመናል። ከጅማ ማህበሩ ጋር ከተደረገው ውይይት በኋላ የጅማ ሺሼር ፋውንዴሽን ለአካቶ ትግበራ ሺሼር ፋውንዴሽን አክሽን ፎር ኢንክሉዥን አስተባባሪ አቶ አሰፋ ኮርሳን አግኝተናቸው ስለ ድርጅታቸውና አካል ጉዳተኛ ማህበሩ የቡና ግብይት ተሳትፎ ቅድመ ዝግጅትና በቀጣይ መደረግ ስላለባቸው ጉዳዮች አነጋግረናቸው የሚከተለውን ብለው። አመሰግናለሁ። እኔ ስሜ አሰፋ ኮርሳ ነው። እንግዲህ ቼሻየር ፋውንዴሽን አክሽን ፎር ኢንክሉዥን ነው ድርጅታችን። እንደ ሀገር ከተመሰረተ ወደ 40 ዓመት ሆኖታል። 1985 በአውሮፓ አቆጣጠር ነው። ጅማ ላይ ደግሞ በ2000 ነው ስራ የጀመረውና አሁን ኦልሞስት 25 ዓመት ሆኖታል። ቼሻየር ሜይን ትኩረት ኤሪያው አካል ጉዳተኞችን ስፔሲፊክ አድርጎ የሚሰራው
መጀመሪያ ሲጀምር CBR በሚል ኮሚኒቲ ቤዝድ ሪሃቢሊቴሽን በሚል ነው የጀመረው። በዚህ ውስጥ ብዙ ኮምፖነንቶች አሉ። አንደኛው ሄልዝ ኮምፖነንት አለ። አካል ጉዳተኛ ህፃናት ቤት ውስጥ ተደብቀው እንዳይቀሩ የመጀመሪያው ትልቁ ስራ ሄልዝ ላይ ነው የምንሰራው እና 5 ኮምፖነንቶች ናቸው ያሉት። ሄልዝ፣ ኤጁኬሽን፣ ላይቭሊሁድ፣ ኢምፓወርመንት እና ሶሻል የሚሉ 5 ፕሮግራሞችን ነው በአንድ ላይ አጠቃላይ የምንሰራው እና ሄልዝ ላይ ስንሰራ መጀመሪያ አካል ጉዳተኞችን ከነበረው አካል ጉዳተኞችን ማርጂናላይዝ የማድረግ ወይም ደግሞ የማግለል የረዥም ጊዜ ልምድ የተነሳ አካል ጉዳተኛ ህፃናት ቤት ውስጥ ተጠብቆ ነው የሚቀሩትና ወላጆችም ሳያፍሩበት በቤተሰቡም ውስጥ ለረዥም ጊዜ አካል ጉዳተኞችን አግልሎ የማቆየቱ ሁኔታ እንዲቀር ከፍተኛ የሆነ የግንዛቤ ማዳበሪያ በተለያዩ ስልቶች ተጠቅመን ነው ስናካሄድ የነበረው። ቀጥሎ አካል ጉዳተኛ በየደረጃው ቅድሚያ ትኩረት ለህፃናት፣ ቀጥሎ ለሴቶች፣ ከዛ አጠቃላይ ያሉትን አካል ጉዳቶች እንዴት ወደ ፕሮግራሙ አስገብተን ተጠቃሚ ይሆናሉ የሚለው ላይ ነው የምንሰራውና ከወጡ በኋላ የጉዳታቸውን አይነት ስክሪን አድርገን እንለያለን። የትኛው ህክምና ይፈልጋል፣ የትኛው አካል ድጋፍ ይፈልጋል፣ ምን አይነት ህክምና፣ ምን አይነት የአካል ድጋፍ ሁሉ ከለየን በኋላ የመጀመሪያው ትልቁ ስራ እነሱ ሲመጡ ወደሚፈለገው የጤና ተቋም በማምራት እንደዛ ድጋፍ እንዲደረግላቸው ነው የምናደርገው እና ይሄ አንዱ ከጤና ዘርፍ ጋር ስንሰራ የነበረው። ሁለተኛው የአካል ድጋፍ ነው። የአካል ድጋፍ የሚፈልጉ ከዊልቸር ጀምሮ ዊልቸር፣ ክራንች እና ዋይት ኬን፣ ሂሪንግ ኤድ ሁሉንም አይነት የአካል ጉዳት ነው እና አሰስ አድርገን የምንይዘው። እንግዲህ አካል ጉዳት ሲባል ሰው ፊዚካሊ የሚታየውን ነገር ብቻ ነው እንደ አካል ጉዳት የሚያየው እና ፊዚካል አለ፣ ሴንሶሪያል አለ። ይሄ የመስማት የማየት ችግር ያለውንም ሁሉ አይነ ስውራንንም ያካትታል፣ መስማት የተሳናቸውን ያካትታል፣ ኤፒሌፕቲክ የምንላቸው እነኚህ ሁሉ ተጠቃለው በአካል ጉዳት ስር ስለሚመጡ በየካታጎሪው ከፋፈል በኋላ ምን አይነት ድጋፍና ምን አይነት እርዳታ ሊደረግላቸው ይገባል የሚለውን ካወቅን በኋላ እንደየዘርፉ የሚያስፈልጋቸውን ድጋፍ እንሰጣቸዋለን። ቀጥሎ በተለይ ህፃናት ላይ ትኩረት አድርገን በምንሰራበት ወቅት አንድን ህፃን ከቤት እንዲወጣ ቤተሰብን አሳምነን ወደ ሕክምና ተቋም ተወስዶ ተሽሎት ከወጣ በኋላ ወደ ትምህርት ቤት ነው የሚሄደው። ስለዚህ ቀጥታ ደግሞ ሁለተኛው ኤጁኬሽን በሚለው ላይ ትምህርት ቤት አካባቢ ላይ መሰራት አለበት። አንደኛ የትምህርት ቤት ማህበረሰብ ምን ያክል ከዚህ ከነበረው በአካል ጉዳተኞች ላይ ከነበረው የተሳሳተ አመለካከት ተላቆ አካል ጉዳተኞችን አቅፈው አስፈላጊ የሆነውን ተደራሽ መደረግ ያለባቸውን ነገሮች ሁሉ ተደራሽ እንዲሆኑ አድርጎ እንዴት አካል ጉዳተኛ ህፃናትን በትምህርት ቤት ውስጥ ማስተናገድ ይቻላል የሚለውን ደግሞ ትምህርት ቤቶች ጋር እንሄዳለን። የትምህርት ቤቶች ውስጥ የትምህርት ቤት ክበባትን እናቋቁማለን። ለእነኚህ ክበባት በቂ ስልጠና እንሰጣለን። ክበባቱ ግቢው፣ የትምህርት ቤቱ ህንፃዎች ለአካል ጉዳተኛ ህፃናት ተደራሽ ናቸው ወይ የሚለው ላይ በደንብ እንዲሰራ እናደርጋለን። የተለየ የትምህርት ስፔሻል ኒድ የምንላቸው ደግሞ መስማት የተሳናቸው አይነ ስውራንና የአእምሮ እድገት ዝግመት ነው የሚባለው በአማርኛ፣ ግን ኢንተሌክቹዋል ዲስኤቢሊቲ የምንለውን ደግሞ ለይተን ስፔሻል ክላስ የምንለው አለ። ስፔሻል ኤጁኬሽን ዩኒት ብለን እዛ በተመረጡ ትምህርት ቤቶች ውስጥ ለነሱ ትኩረት ተሰጥቶ ሁሉም ነገር ተደራሽ እንዲያደርግ ላይ በሰፊው ሰርተናል። በገባንባቸው ከተሞች ላይ ቢያንስ አንድ ስፔሻል ኤጁኬሽን ዩኒት በአንድ ትምህርት ቤት ውስጥ ይሰራልና በማዕከል ደረጃ በዛ ቦታ ላይ የሚያስፈልጋቸውን ሁሉ እናሟላላቸዋለን። ለምሳሌ የሚማሩባቸውን ማቴሪያሎች መጽሐፍትም ሊሆኑ ይችላሉ፣ ኮምፒውተሮች ሊሆኑ ይችላሉ። እነኚህ መማሪያ ለነሱ ያገለግላሉ የሚባሉን እዛ ካስገባን በኋላ የልዩ ፍላጎት መምህራን እንዲቀጠሩላቸው ከትምህርት ጽሕፈት ቤት ጋር በመነጋገር
እዛ በሚገባ ትሪትድ ሆኖ እንዲማሩ የማድረግ ነገር ነው ያለው። ከህፃንነት አልፎ ደግሞ ወደ ቢዝነስ ወደ ስራ መግባት የሚችሉትን ደግሞ በተቻለ መጠን ባለፉት 25 ዓመታት በምትሰራበት ወቅት አንዱ የስኪል ስልጠና የመስጠት ነው። ለምሳሌ በመጀመሪያዎቹ ወቅቶች በተለይ የልብስ ስፌት፣ የቆዳ ስራ፣ የእንጨት ስራ በእነኚህ ላይ አሰልጥነው ከዛ ኢኒሻል ካፒታል ወይም ግራንት ሰጥቶ ወደ ስራ እንዲገቡ የማድረግ ተግባርም ተከናውኗል። ከዛ ባለፈ አካል ጉዳተኛ ማህበራት ወሳኝ ናቸው። በማህበር ተደራጅተው ስለ መብታቸው መሟገት እንዲችሉ፣ በመብታቸው ላይ መስራት እንዲችሉ የአካል ጉዳተኛ ማህበራትን ከሰራተኛና ማህበራዊ ጉዳይ ጋር በመሆን እናደራጃለን። ካደራጀን በኋላ አስፈላጊ ነው የምንለውን ስልጠና እንሰጣለን። ኢኩዊፕ እናደርጋቸዋለን። ቢሮአቸውን እናደራጃለን። እንደ አንድ ኢንስቲትዩሽን የሚሰሩበትን ሁኔታ እንፈጥራለን። ከዛ ቀጥሎ እንግዲህ በላይቭሊሁድ ወይም ደግሞ በገቢ ማስገኛ ራሳቸውን እንዲችሉ ሰልፍ ሄልፕ ግሩፕ የሚባል ነበር። መጀመሪያ ላይ ራስ አገዝ ቡድኖችን እናቋቁምና ግራንት ይሰጣቸዋል። የተለያዩ ጥቃቅን ስራዎች ላይ የሚሰማሩባቸውን ሁኔታዎች አመቻችተን በዛም ላይ እንዲሰሩ ኢምፓወር የማድረግ የራሳቸውን ገቢ እንዲፈጥሩ የማድረግ በመጀመሪያ ወቅት ሰርተናል። ከዛ ቀጥሎ በሁለተኛ ደረጃ ደግሞ ቪኤስኤል ወይም ቪሌጅ ሴቪንግ ግሩፕ ብለን ደግሞ የምናደራጃቸው ነበሩ። እነዚህ ደግሞ ራሳቸው መነሻ ትንሽ ከተሰጣቸው በኋላ እዛ ላይ የራሳቸውን ኮንትሪቢዩሽን ጨምረው እየተበዳደሩ ወደ ቢዝነስ የሚገቡበት አነስተኛ ቢዝነስ በአቅማቸው የሚገቡበትን ሁኔታ ፈጥረናል። እንግዲህ ሲቢአይዲ ሲባል በጣም ሰፊ ነው። ከማህበረሰቡ ጋር የማቀላቀል ሶሻል ላይፍ ውስጥ እንዲገቡ በእድር ውስጥ ገብተው እንዲሳተፉ እንደገና ደግሞ በተለያዩ ማህበራዊ ጉዳዮች ላይ ሙሉ ተሳትፎ እንዲኖራቸው ከህብረተሰቡ ጋር የማቀላቀል ስራ ሰርተናል። እንግዲህ ስራው በጣም ዲቴል ነው፣ ሰፊ ነው። ብዙ ቦታዎች ላይ በተለይ በሰራንባቸው ቦታዎች ላይ አካል ጉዳተኛ ማህበራት ተጠናክረው ወጥተው ለመብታቸው የመከራከራቸው ለመብት በጅማ ከተማ ላይ የተደራጀው ማህበርም በዚህ መልኩ ተጠናክሮ አሁን ራሱን ችሎ እየተንቀሳቀሰ ያለበት ሁኔታ አለ። በእያንዳንዱ በገባንባቸው ከተሞች ላይ ጠንካራ የአካል ጉዳት ማህበራት አሉ። ሌላው ደግሞ በሰራናቸው ነገሮች ላይ አሻራዎችም አሉ። ትምህርት ቤቶችም ላይ አሁን የልዩ ፍላጎት ትምህርቶች በሚገባ የሚንቀሳቀሱባቸው ቦታዎች አሉ። ስለዚህ ስራው ሰፊ ነው። ይህንን ነው የሚመስሉት። አሁን ከመጣንበት ፕሮጀክት አንጻርስ ያለው እንቅስቃሴ ምን ይመስላል? በአጠቃላይስ ምን ያህል ማህበራት ነው ያሉት? አሁን በምዕራብ እኛ ገብተን 8 ከተሞች ላይ ወረዳ ከተማ ትላልቅ ከተሞችን ላይ በጠቅላላው 10 ናቸው እስካሁን የሰራንባቸው ከተሞች። በ10ሩም ላይ 10 ማህበራት በተጠናከረ መልኩ አቋቁመን ራሳቸውን አስችለን ነው የወጣ ነው። አሁን ደግሞ እንትኑ ተለውጧል። አሁን እየሰራን ያለ ነው ሲቢአይዲ ሳይሆን ኮፊ ቫሊዩ ቼን ላይ ነው እንዲገቡ ያደረግነው። አካል ጉዳተኞች እንዴት ቡናን ከማፍላት ጀምሮ እስከ መጨረሻው ቼን ድረስ ቡና ተንከባክበው አሳድገው ከዛ ራሳቸው ቆልተው ፈጭተው ለገበያ እንዴት እንደሚያቀርቡና እንዴት ተጠቃሚ እንደሚሆኑ አሁን ደግሞ ፊቱ እየተሰራ ያለውና በዚህኛው ላይ ገና አሁን የገባ ነው። ፓይለት ነው፣ ሙከራ ላይ ነው ያለነውና ብዙ ማውራት ባንችልም ስናየው አዋጭ የሆነ ስራ መጀመራችንን ነው የምናየው። እንግዲህ ገና ከጀመርን ጥቂት ወራት ናቸው። እንደገና ደግሞ ሙከራው የሚያበቃው ዲሴምበር ላይ ስለሆነ ውጤቱን ከዲሴምበር በኋላ ነው ምን ይመስላል የሚለውን አይተን ብዙ መናገር የምንችለው። እኒሃው የነበሩ ማህበራትን በማጠናከር የገቢ ምንጫቸውን አሳድገው የበለጠ ጠንክሮ እንዲወጡ የማድረግ ስራ ነው የጀመርነውና ፍሩትፉል እንሆናለን ብዬ አስባለሁ። ከዚህ አንጻር ከቡናና ሻይ ባለስልጣን ጋር ያለው ቅንጅታዊ አሰራር ምን ይመስላል? አሁን ገና ነው የጀመርነው። እንግዲህ ከቡናና ሻይ ጋር እያጠናከርን የምንሄደውና ገና እኛም ኤክሰርሳይዝ የምናደርጋቸው ነገሮች ከአሁን በፊት የነበረው የፕሮግራም ኤሪያ ስፔሲፊካሊ አካል ጉዳተኞችን በተለያዩ ዘርፎች ላይ ስራ እንዲጀምሩ የማድረግ ነው። አሁን ደግሞ ቱ ዘ ስፔሲፊክ ከቡናና ሻይ ጋር ነው የጀመርነው። በቡና ላይ
የሚሰራው ስራ ውጤታማ እንዲሆን ጥራት ያለው ስራ እንዲሰራ እኛም እየተማር እነሱንም ደግሞ እያገዝን ወደ ተሻለ ደረጃ እንደርሳለን ብለን ነው የምናስበው በሚደረግልን እገዛ። አሁን ግንኙነታችንን ሊንክ ያደረግነው ገና ከቡናና ሻይ ጋር ስለሆነ በቀጣይነት ብዙ ከቡናና ሻይም ከኛ ይጠበቃል ብዬ አስባለሁ። ላይፍ ፎር ወርልድ ጋር ተያይዞስ ያለው አሰራር እንዴት ነው? እሱ ነው እንግዲህ ዋናው ከቡናና ሻይም ጋር ኮኔክት እንዲናረግ ያደረገው ላይፍ ፎር ዘ ወርልድ ነው። ላይፍ ፎር ዘ ወርልድ የመጀመሪያ አሁን በቅርቡ አብረን የተገናኘን ቪዲዮ ማን ነው ዶነር ስለሆነ ሁለታችንም በጋራ በመስራት የተቀናጀ ስራ ሰርተን ወደ ተሻለ ደረጃ እናደርሰዋለን ብዬ ነው የማስበው። ከላይፍ ፎር ዘ ወርልድ ጋር አሁን ገና ነው መገናኘታችን። ጂአይዜድ ጋርስ ያለው ሁኔታ? ጂአይዜድ እንግዲህ ዳይሬክት ሳይሆን አሁን በላይፍ ፎር ዘ ወርልድ በኩል ነው እና ከሱ ጋር እኛ ሞስትሊ አሁን እየተገናኘን ያለ ነው ከላይፍ ፎር ዘ ወርልድ ጋር ነው። በዛ አማካይነት ነው ጂአይዜድን ለመሳሰለው አስፈላጊ ሲሆን ከጂአይዜድ ጋር የምንገናኘው ማለት ነው። እሺ፣ ለሰጡን ማብራሪያ እና ገለጻ በቡናና ሻይ ባለስልጣን ስም አመሰግናለሁ። እኔም አመሰግናለሁ። በዚህ መልክ የቅኝት መርሃ ግብሩ ከተጠናቀቀ በኋላ በነበረው ሁኔታና ቀጣይ መሆን ባለባቸው ጉዳዮች ላይ ቡድኑ ቁጭ ብሎ መክሯል። በምክክሩም የተለያዩ ሀሳቦች ተነስተዋል። ወደፊት መከናወን ያለባቸው ስራዎች ተለይተው የክንውን ክፍለ ጊዜ ተቀምጦላቸዋል። በአጠቃላይ በቅኝትም ይሁን በቡድኑ ውይይት ጊዜ የተነሱ ነጥቦችና የተለዩ ስራዎች የሚከተሉት ነበሩ። ያልተተከሉ የቡና ችግኞች ወቅቱ ሳያልፍባቸው እንዲተከሉ፣ ለችግኞቹ በቂ ተጨማሪ ቦታ መመቻቸት እንዳለበት፣ በችግኞቹ መካከል ሳይንሱ በሚለው መሰረት ተገቢ ርቀት መኖር እንዳለበት፣ በአካባቢው ያለውን የውሃ ሀብት በመጠቀም በቂ ውሃ ማጠጣት እንደሚገባ፣ ቀጣይነት ባለው መልኩ የቡና በሽታና ሌሎች ችግሮችን ለመከላከል የቅርብ ክትትል እንደሚያሻ፣ የቡና ችግኞቹ በጥላ ዛፍ አጠገብ መተከል እንዳለባቸው፣ የአካል ጉዳተኞችም ሆነ የአካባቢው ማህበረሰብ እንዲሁም የመንግስት አካላት ችግኞችን በመንከባከብ ረገድም ተሳትፎ ማድረግ እንዳለባቸው፣ ለቡና ማሽኑ ማሳረፊያ ቦታ የአካባቢው መስተዳድር መፍቀዱ ቡድኑ አድንቆ ስታንዳርዱን በጠበቀ መልኩ በቂ ከለላ ለማሽኑ መገንባት እንዳለበትና ለግንባታውም ቶሎ መጀመር የመስተዳድር አካላት አፋጣኝ የማጽደቅ ስራውን ማከናወን እንዳለበት፣ ለማሽኑ ማንቀሳቀሻ በቂ የኤሌክትሪክ ኃይል መኖር እንዳለበት፣ አርሶ አደሮችና የአካል ጉዳተኞች ማህበር አባላት የቡና ልማት ስራው ላይ ጠንከር ያለ ቁርጠኝነትና ተሳትፎ እንደሚጠይቃቸው፣ የቡና ልማት ተግባሩን ምርታማነቱን በተሻለ ሁኔታ ለማከናወን እንዲያስችልና ስለ ቡና የእሴት ሰንሰለት ሰፋ ያለ ግንዛቤ ለማስጨበጥ ቀጣይነት ያለው ሙያዊ ስልጠና መሰጠት እንዳለበት፣ የፕሮጀክቱ ተግባራት አፈጻጸም ለመከታተልና ያሉ ችግሮችን ለመቅረፍ የተፋጠነ የትግበራ እቅድ ተዘጋጅቷል። በተለይ በቡና ችግኝና ዛፍ እንክብካቤ በሽታ መከላከል ላይ ከቡናና ሻይ ባለስልጣን ጠቃሚ ሙያዊ ግንዛቤዎች እንደተሰነዘሩ ቀጣይነት ያለው ውጤት እንዲመዘገብ የአካል ጉዳተኞች ማህበራት፣ የግብርና መስሪያ ቤቶችና ሙያዊ እገዛ የሚያደርጉ አካላት ቅንጅታዊ ስራ አስፈላጊነት ተጤኗል። በአጠቃላይ አካል ጉዳተኞች በቡና እሴት ሰንሰለት ውስጥ የበኩላቸውን ሚና እንዲጫወቱና ከዘርፉም በሚገባ ተጠቃሚ እንዲሆኑ ለማስቻል በባለስልጣን መስሪያ ቤቱ በላይፍ ፎር ዘ ወርልድ እና ሼር ፋውንዴሽን አክሽን ፎር ኢንክሉዥን የተደረገው ቅኝትና አቅጣጫ የማስቀመጥ ስራ ተጠናቆ በቀጣይ መሰራት ያለባቸው ላይ ለማቀድና ቀጣይ እገዛዎችን ለማመቻቸት ቡድኑ የመልስ ጉዞውን ወደ አዲስ አበባ አቅንቶ በሰላም ቦሌ አየር ማረፊያ መዳረሻውን አድርጓል። ተጅት